ብዙዎች ፍቅርን እንደ ሻማ ያዩታል። መጀመሪያ ላይ ደምቆ ይበራል፣ በቆይታ በኋላ ግን እየቀነሰ ሂዶ ይጠፋል። ግን ቆም ብላችሁ አስባችሁ ታውቃላችሁ? 10፣ 20 አልፎም ተርፎም 30 ዓመት አብረው የኖሩ ጥንዶች ሚስጥራቸው ምንድን ነው? ፊታቸው ላይ ያለው መጨማደድ ሳይሆን አይናቸው ውስጥ ያለው ያ ሰላምና መተማመን ከየት የመጣ ነው? ዛሬ በሜጋ ኢንሳይት የምንነጋገረው ስለ አዲስ ፍቅር አይደለም፣ ስለ ጸናና ስለ ጠነከረ ማዕበል ስላልበገረው እውነተኛ የፍቅር ጥበብ ነው። ይህ ቪዲዮ ግንኙነታቸው ለሳምንታት ሳይሆን ለዘመናት እንዲዘልቅ ለሚፈልጉ ብቻ የተዘጋጀ ነው። እስኪ እነ አባባ በቀለና እማማ የሺን እናስባቸው። አካባቢያችን ላይ ያሉ ሰዎች ናቸው። እነዚህ ሁለት ያረጁ ትላልቅ ሰዎች 40 ዓመት ሙሉ በአንድ ጣራ ስር ይኖራሉ። ሲያወሩ እንደ አዲስ ተፈቃሪዎች ይስቃሉ። ብዙዎች እድለኞች ናቸው ይላሉ፣ ግን እድል አይደለም፣ ስራ ነው። ረጅም ዘመን የቆዩ ጥንዶች የሚነግሩን ትልቁ እውነት ፍቅር ስሜት ብቻ ሳይሆን ውሳኔ ነው የሚል ነው። ግንኙነታቸው የጸናው ችግር ስለማያጋጥማቸው አይደለም። ይልቁንም ችግር ሲመጣ ተሸናፊው ማን ነው ከሚል ፉክክር ይልቅ ትዳራችን እንዴት እናትርፈው የሚል አንድነት ስለነበራቸው። በመካከላቸው ያለው ገመድ የተገመደው በስጦታ ሳይሆን በችግር ጊዜ አብሮ በመቆም በፈጠሩት መተማመን ነው። ብዙ ጥንዶች የሚሳሳቱት እዚህ ላይ፣ አብዛኞቹ ትዳር የሚፈርሱት በዚህ ምክንያት ነው። ፉክክር ይነሳል። ለምሳሌ ባልየው አንድ ስህተት ከታየበት ሚስትየዋ ያንን ስህተት ደጋግማ ትነግረዋለች። ይህንን እኮ ተሳሳት፣ ይህንን እኮ ተሳሳት ትለዋለች። እሱም ቂም ይዞ ይቆይና ከዛ ሴትየዋ አንድ ጥፋት ስታጠፋ እሱም የመልስ ምት ይሰጣል። ይሄ ነው ትዳርን ወዳልሆነ ነገር የሚወስደው። ስለዚህ ትዳራችሁን በዚህ መልኩ ተንከባከቡ። አንድ እውነት ልንገራችሁ፣ ውበት ይጠፋል፣ ስሜትም ይለወጣል። ለምሳሌ እኮ አልጋ ላይ ያለው የግንኙነት ስሜት ሊጠፋ ይችላል። ለተወሰነ ጊዜያት ለአመታት 5-6 ዓመት ከግንኙነት ውጪ ናችሁ ከቆያችሁ የሚጠፋ ስሜት ነው እና መልክም እንደምታውቁት ነው። ሰው እያረጀ ሲሄድ የምናየው ነገር ነው። እያረጀ ሲሄድ መልኩ እየደበዘዘ ነው የሚሄደው። ለ20 ዓመት አብሮ ለመቆየት ጓደኝነት ፍሬንድሺፕ ከምንም በላይ ይበልጣል። ሁሌም የምለው ነገር ነው ይሄ። በሌላ ቪዲዮም ጥቅሼዋለሁ። ፍሬንድሺፕ ከፍቅር በላይ ይበልጣል። መቅደም ያለበት ፍሬንድሺፕ ነው ብዬ ነበር። ረጅም ዘመን የቆዩ ጥንዶች ምስጢራቸው ትዳር ውስጥ ምርጥ ጓደኛ ማግኘታቸው ነው። አብረው ይስቃሉ፣ አብረው ያለቅሳሉ፣ አብረው ዝም ይላሉ። ያ ዝምታ ደግሞ አይረብሻቸውም። በአሁኑ ዘመን ግንኙነቶች ቶሎ የሚፈርሱት ሰዎች አጋራቸውን እንደ ፍቅረኛ እንጂ እንደ ጓደኛ ማየት ስለማይችሉ ነው። ጓደኝነት በሌለበት ትዳር ውስጥ ፍቅር ልክ እንደ አሸዋ ቤት በቀላሉ ይናዳል። ለምሳሌ አሁን በቤተሰብ የሚመጣ ትዳር አለ አይደል? እንደዛ አይነት ትዳር ውስጥ በጣም ብዙ ፍቺ ይከሰታል። ለምንድን ነው እንደዛ የሆነው? ሴትየዋ ድንገት ነው የመጣችው፣ እሷ ያውቃትም፣ በቤተሰብ ነው የመጣችው። በጣም አስቸጋሪ ነው እሱም እንደ ጓደኛ እሷን ለመቅረብ ማለት ነው። እሱን ተውት፣ በትዳር የመጣ ነው። እሺ ታውቃታለህ፣ ታውቃለች፣ ፍቅርን ጠየቃት፣ እሺ ያለች፣ ተጋባችሁ። መጀመሪያ ግን ተላመዳችሁ። ትዳር ውስጥ ከገባችሁ በኋላም እንደ ፍቅረኛ ነው የምትተያዩት። ወዳታለሁ፣ ትወደኛለች፣ አለቀ። ጓደኛ ግን አይደላችሁ። ለምሳሌ እንደዚህ ያጋጥማችሁ ለሚስታችሁ ያልነገራችኋት ነገር ሂዷችሁ ለጓደኛችሁ የምትነግሩት ነገር አለ አይደል? ያንን ነገር ለሚስት መንገር ካልጀመርክ፣ ከጓደኛህ በላይ ሚስትህን አስበልጠህ ሚስትህን ማማከር ካልጀመርክ 30-40 ተውና ለሳምንታት ለመቆየትም አስቸጋሪ ነው የሚሆነው። ብትቆይም 30 ዓመት በጣም አስቸጋሪ የሆነ የትዳር ህይወት ነው የሚኖረው። ስለዚህ ይህን ነገር ማስተካከል አለበት። ታዲያ እንዴት ነው ከ30 ዓመት መዝለቅ የሚቻለው የሚለው ነገር ደግሞ አሁን እናያለን። ምስጢሩ በቀልን አለመያዝ ነው። ቅድም እንዳልኩት ማለት ነው። በቀል መያዝ የለባችሁ። ለረጅም ጊዜ የቆዩ ጥንዶች የሚነግሩን ትልቁ ምክር ታጋሽነት፣ ታጋሽ መሆን። የሰው ልጅ ፍጹም አይደለም። ትሳሳታለች። ግን ያንን ስህተት እንደ ጦር መሳሪያ ይዘህ ሁልጊዜ የምትዋጋት ከሆነ ትዳራችሁ የጦር ሜዳ ይሆናል። ይቅርታ ማለት መሸነፍ ሳይሆን ለግንኙነታችሁ ሰላም ሲባል ኩራትን መስዋዕት ማድረግ ነው። አለቀ። ፍቅር ማለት ሁለት ፍጹም ሰዎች ሲገናኙ ሳይሆን ሁለት የማይፈራረሱ ሰዎች እርስ በርስ ሲደጋገፉ ነው። የመጀመሪያው ዓመት ጣፋጭ ሊሆን ይችላል፣ ግን የሃኛው ዓመት ክብርና ሰላም የሚያገኘው በጽናት ነው። በሜጋ ኢንሳይት እኛ የምንመኘው ትዳራችሁ ልክ እንደ ወይን እድሜ በጨመረ ቁጥር እንዲጣፍጥ ነው። የእናንተስ ግንኙነት ምን ያህል ጊዜ እንዲቆይ ትመኛላችሁ? ለፍቅረኛችሁ እስከምን ድረስ ዋዛላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ቪዲዮው ትዳር ላላችሁና የሚመሰርቱ እንዲደርስ ሼር አድርጉት። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ፍቅር በቤታችሁ ይንገስ።